በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እሴብ ጸጋኪ ኦ ተጸጋ ወእትጋነይ ለኪ ኦ ምልዕተ ውዳሴ ተዘከርኩ በሌሊት ንጻ ድንግልናኪ ዘኢማሰምነነ በጸኒስ ወኢረሳ በሃሪስ እስመ ቅድስተ ቅዱሳን አንቲ እስመ ናሁ ይፈልግ ሞገደ ፍቅርኪ በውስተ ልብየ በጺመ ክህነቱ ለበኩርኪ ቀስሚ ልሳተ ልሳንየ ምንት ረባሆ ለመሰንቆ ጽሩዕ ለእመ አልቦ ዘይሰነቅዎ ወምንተ ይደምጽ ንቃ ወንዚራ ዘስቁል ለእመይተነፋ በድርገታ ተማህሌት በድንፃ መንፈስ ዝብጢ አውታረ መሰንቆ ለልቤ ወአስተንፍሲ ውስተ አፉየ ከመ ይኩንን ዚራው ለበኩርኪ ኦ ወለተ መራ ዘአልብኪ ሰብሳብ በዲበ ምድረ ሲኡኒ ይኩን ጽዋ ውስተ ከብካብኪ ዘበሰማያት በነቀል ቃለ ስብሐት ሁክዮ ለአርጋኖነ ሊናይ ከመ ኢያርምም ስብሐታተ ፍቅርኪ ኦ መስገር ትገሪ ፍንተ ተወደይኪ ውስተ ባሕረ ዓለም ወአስተጋባኢኩ ኩሎሙ ዘመደ አሳ ዘውእቶሙ ማህይምናን አስገረኒ በሀብለ ወንጌሉ ለበኩርኪ እስመ ናሁ ሰብት ውስተ ባሕረ ኃጢአት አውፅእኒ እምሰር ማበሳ ወጌጋይ ዋስትምኒ ውስተ ቀላየ ምሕረቱ ለበኩርኪ ሚጢላየ ዋስተፍስኒ ስትቲ ሰቄ ዋሲታቅነትኒ አይትቲ ጽያታ ጣውየ በማዛ ፍረትኪ መዝምዝኒ አንጺር እሳትየ በደመ ወልድኪ ቀድስኒ አድነኒ እማይገ ተጸላሂ ወባልኒ እመስገር ተከናፍር ወልሳን ወ
ተንሣኤ ዘህቡ ወሰጋድ እቀብኒ በሃራ ወልድኪ ልቡሳነ ብርሃን ከመ ይቅረቡ ሀቤየ ሰራዊተ መስቴማ ጽልሙታን አንሰ ገደፍኩ ነፍሴ ወስጋዬ ውስተ ዴኪ ወትማጸንብኪ ከመ ታድኅነኒ በዝእ ዓለም እምእደ ሰብእ እኩያን ወበዘይመጽእ ዓለም እምእደ ሰይጣን ወእምአጋንንቲሁ ጸዋጋን ለእለ ይሰክዩ ነፍሰ ወይስቡ ውስተ አንቀጸ ደይን ስፍይ እድኪ ወባርክኒ ለገብርኪ በረከተ ዚአኪ ያሉ ወጸጋ ወልድኪ ላዕለ ኩልነ ካህናተ ቤትኪ አግብርት እኪ ወአእማትኪ ለዓለመ ዓለም አሜን። ጸሎታ ለማርያም ወስለታ ያድነነ ማተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀቦሙ ማተወልዳ ጸሎታ ለማርያም ወስለታ ለአግብርታ ወላይ ማታ ትኩነነ ወልታ ኦ ማርያም አይርጊ ጸሎትነ ቅድመ መንበሩ ለእግዚእነ። ከእመቤታችን ረድኤት በረከትን ቸሩ መድኃኔዓለም ያሳትፈን፣ አሜን። እህት ወንድሞች፣ ነገ የእመቤታችን የወላዲቱ እናታችን የቅድስት ድንግል ማርያም ዓመታዊ መታሰቢያ ክብረ በዓሏ እንደሆነ ይታመናል። ይህ የሚሆንበት ምክንያት ከምን አንፃር ነው ከተባለ በተለይ አባቶቻችን ሊቃውንተ ቤተክርስቲያን የእመቤታችን በዓል በማስመልከት በህዳር 21 ቀን የሚከበርበትን ምክንያት ዘርዝረው ነግረውናል። በዓሉ ከሚከበርበት ምክንያት መካከል ዋና ዋናዎቹ 7 ናቸው። እኛ ግን 2ቱን እንማራለን እግዚአብሔር ከፈቀደልን ማለት ነው። የመጀመሪያው በብሉይ ኪዳን ታቦተ ጽዮን የፈጸመችውን ልዩ ልዩ ገቢረ ተአምራት ለማሰብ ነው። ድምጼ እየተሰማችሁ ነው አይደል? በደንብ ይሰማችኋል? መልካም። አንደኛ በብሉይ ኪዳን ታቦተ ጽዮን የፈጸመችውን ልዩ ልዩ ገቢረ ተአምራትን ለማሰብ ነው። ሁለተኛ ደግሞ ለምንድን ነው ህዳር 21 የሚከበረው ከተባለ ቀዳማዊ ምኒልክ በኢትዮጵያ በሀገራችን 2 ምኒልክ የሚባሉ ነገስታት ነግሰዋል። የመጀመሪያው ቀዳማዊ ምኒልክ
አሁን በ18 አድዋ ጦርነት ላይ የተካሄዱት ሚኒሊክ ዳግማዊ ናቸው። ይሄ ደግሞ ሚኒሊክ ቀዳማዊ ይባላል። የንግስተ ሳባ ልጅ ማለት ነው። እና ቀዳማዊ ሚኒሊክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር ሊቀ ካህናቱን አዛሪያስንና ታቦተ ጽዮንን ይዞ አክሱም የደረሰበት ዕለት በመሆኑ ይከበራል። መቼ? ህዳር 21 ቀን። ሌላ ሶስተኛ ለምንድን ነው ህዳር 21 ቀን በዓሉ የሚከበረው ከተባለ በ330 ዓመተ ምህረት በ330 ዓመተ ምህረት ማለት ጌታ ከተነሳ ወይም ደግሞ ጌታ ከተወለደ 330 ዓመት ሲሞላው በሀገራችን በኢትዮጵያ በአክሱም ከተማ አብርሃ ወአጽብሃ የሚባሉ ሁለት ነገስታት እንደነገሱ ይታወቃል። ታዲያ በአብርሃ ወአጽብሃ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ አዋጅ የታወጀበት ዕለት በመሆኑ ይታሰባል ህዳር 21 ቀን ማለት ነው። አራተኛ ደግሞ ዘካርያስ የሚባለው ነቢይ በተቋመ ወርቅ ምሳሌ ራእይ ያየበት በመሆኑ እመቤታችንን ማለት ነው። አምስተኛ ነቢዩ ሕዝቅኤል በተቆለፈች ቤተ መቅደስ አምሳል ያየበት። ስድስተኛ እዝራ በቅድስት ሀገር ምሳሌ ራእይ ያየበት። ሰባተኛ ደግሞ አብርሃና አጽብሃ በወርቅና በዕንቁ ያሰሩት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበት። በ9ኛው መቶ ክፍለ ዘመን ዮዲት ጉዲት አብያተ ክርስቲያናትን ስታቃጥል ታቦተ ጽዮንን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀመር አክሱም በነበሩ ካህናት አስታዋሽነት ከዝዋይ ወደ አክሱም ታቦተ ጽዮን የገባችበት ዕለት በመሆኑ በርዕሰ አድባራት ወገዳማት አክሱም ጽዮን ከፍ ባለ መንፈሳዊ በዓል ይከበራል ማለት ነው። እኚህ ናቸው ሰባቱ ዋና ዋና ምክንያቶች ህዳር 21ን የምናከብርበት ማለት ነው። አብዛኛው ግን የሚያውቀው ሁለቱን የሚያውቀው የመጀመሪያው ታቦተ ጽዮን በፍልስጤም መንደር ሄዳ ገብታ ዳጎንን ሰባብራ ከዛ በኋላ በክብር የተመለሰችበት ዳጎንን ድል ነስታ እሱ ነው ዋናው የሚታሰብበት። ሁለተኛ ደግሞ አብዛኛው ሰው የሚያውቀው ታቦተ ጽዮን ወደ ኢትዮጵያ እንደገባች። በቃ እነኚህ ናቸው ሁለቱ የሚታወቁት። እኛም ዛሬ ሰፋ አድርገን የምንመለከተው እነኚህን ሁለቱን ይሆናል ማለት ነው። እስቲ የመጀመሪያውን እንመልከት። እግዚአብሔር በፈቀደልን መጠን ለማየት እንሞክራለን። በዓመቱ ህዳር 21 ቀን በታቦተ ጽዮን የተፈጸሙ ታላላቅ ተአምራት የሚታሰቡበት ቀን ነው። በዚህ ቀን ቅድስት ቤተክርስቲያናችን የታቦተ ጽዮንን ተአምራት እግዚአብሔር ቃል ቅድስት ድንግል ማርያምን ታቦቱ አድርጎ ከፈጸማቸው ታላላቅ የድነት ስራዎች ጋር በማነጻጸር እመቤታችን ቅድስት ድንግል ማርያም በነገረ ድነት ውስጥ ያላትን ድርሻ በስፋት ታስተምራለች። ቤተክርስቲያን። አሁን እዚህ ጋር ነው ትልቁ ሚስጥር። እመቤታችን ከታቦተ ጽዮን ጋር ምን ያገናኘዋል የሚል ጥያቄ ይነሳል። እሱን ነው አሁን ሰፋ አድርገን እንዴት እንደሚገናኝ የምንመለከተው ማለት ነው። ታቦተ ጽዮን የማን ምሳሌ ናት? የማን ምሳሌ ናት? ታቦተ ጽዮን የእመቤታችን ምሳሌ ናት አይደል? ነቃ በሉ እንጂ ስጠይቃችሁ ቶሎ መልሱልኝ እሺ። ድምጻችሁንም እየሰማችሁኝ እንደሆነ ለማረጋገጥ ነው በመሃል መጠይቃችሁ። ታቦተ ጽዮን የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። ይህንን እንዴት ነው የምንመለከተው ከተባለ ታቦተ ጽዮን በብሉይ ኪዳን ብዙ ተአምራቶችን ስታደርግ ነበረ እና ደግሞ የምታደርጋቸው ተአምራቶች በሌላ አነጋገር ታቦተ ጽዮን ተአምር አደረገች ማለት ማን ነው? በታቦተ ጽዮን አድሮ ተአምር የሚሰራው ማን ነው የሚሰራው? እግዚአብሔር። ያላን አምላክ ልዑል እግዚአብሔር ነው ስራውን የሚሰራው በታቦቱ አድሮ። ይህንን ልናስታውስ ይገባል። እና ታቦተ ጽዮን ተአምር አደረገች ሲባል በእሷ አድሮ ተአምር የሚሰራውን እግዚአብሔርን በመዘንጋት አይደለም። ታዲያ እስራኤላውያን ታቦተ ጽዮንን ተቀብሎ ነበረ። መቼ ነው ግን ታቦተ ጽዮንን የተቀበሉት ከተባለ ሙሴ 40 ቀናትን እስራኤላውያን 40 ዓመት ሙሉ
በሲና በረሃ ሲጓዙ ነበረ። የት ለመግባት? ከነዓን። ከየት ወጥተው? ከግብፅ ወጥተው። ታዲያ የሲና ተራራ ጋር ሲደርሱ እዛ ቦታ ላይ እግዚአብሔር አምላክ ሙሴን ጠርቶት 40 ቀን ከጾመ በኋላ ሙሴ የቃል ኪዳን ታቦት ሰጥቶት ነበር። የቃል ኪዳኑን ታቦት ይዞ ሲወርድ ማነው ጽላቱን ይዞ 2 ጽላትን ይዞ ሲወርድ ከዛ በኋላ እስራኤላውያን በጥጃ አምሳል ጣዖት ሰርተው ሲያመልኩ ሙሴ ተናዶ ሰብሮት ነበረ፣ ጥሎት ማለት ነው። በታቦቱ ወይ ማነው በጽላቱ ጥጃውን ሲመታው ጥጃው ተሰበረ፣ ጣዖቱ ማለት ነው። በዛው ታቦቱም ተሰበረበት። ይሄም ምሳሌ ያለው በነገራችን ላይ ምሳሌ ያለው ጌታ አሁን ጽላቱ ተሰበረ አይደል? ጽላቱ የማን ምሳሌ ነው? ንገሩኝ። የምን ምሳሌ ነው? ጽላት የጌታ ታቦት የእመቤታችን አይደል? ታቦቱ ተሰብሮ ነው አይደለ? እንትኑን የሰበረው ማን ነው? ጽላቱ ተሰብሮ ነው ጥጃውን የሰበረው ወይም ደግሞ ጣዖቱን። ጌታ ዓለምን ያዳነው ምን ሆኖ ነው? እንዴት ነው ዓለምን ያዳነው? ሞቶ ተሰቅሎ። ያንን ልናስታውስ ይገባል። በትክክል የመሞቱ የመሰቀሉ ምሳሌ መሆኑን ልናስታውስ ይገባል ነው። ብቻ በጣም እያንዳንዱን ብናነጻጽረው ወንድሞች እንዳለ በቃ የብሉይ ኪዳን ታሪክ ሁሉ ለአዲስ ኪዳን ጥላ ሲሆን ነበረ ማለት ይቻላል ሙሉ ለሙሉ። ይህንን እስቲ እንመለከታለን እግዚአብሔር በሰጠን ሰዓት። እስራኤላውያን ባህረ ዮርዳኖስን ባቋረጡበት ወቅት ታቦተ ጽዮንን የተሸከሙ ካህናት እግራቸው የዮርዳኖስን ባህር በመንካቱ ባህሩ ለሁለት ተከፍሎ ነበር። መጽሐፈ ኢያሱ ላይ መመልከት ትችላላችሁ ይሄ ታሪክ። ይህንን ታሪክም ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በስጋ በመወለድና ጥምቀትን በመመስረት ከሰይጣን ባርነት ወደ እግዚአብሔር ልጅነት እንዳሸጋገረን በማመስጠር ቤተክርስቲያናችን ታስተምራለች። ተመልከቱ፣ ካህናቱ ታቦትን ተሸክመዋል። ታቦትን ተሸክመው ዮርዳኖስ ውሃ ሞልቶ ነበረ። ውስጡ ሲገቡ ዮርዳኖስ ለሁለት ተከፈለ። ህዝቡ ከዛ በደረቁ ቦታ ተሻገረ። ውሃው የምን ምሳሌ ነው? የጥምቀት። ታቦቱ የእመቤታችን ታቦቱን የተሸከመችው ታቦቷ ናት። ማን ነው ታቦቱን ጽላቱን የተሸከሙት? ታቦቱ ነው። ስለዚህ ታቦቱ የእመቤታችን ጌታ መድኃኒዓለም ከድንግል ማርያም በተዋህደው ስጋ ጥምቀትን መስርቶ በጥምቀት አማካኝነት ከሞት ወደ ህይወት ማሻገሩን ለማመልከት ነው። ፍልስጤማውያንን ከእስራኤላውያን ጋር ውጊያ በገጠሙበት ወቅት ታቦተ ጽዮንን ከእስራኤላውያን ማርከው ዳጎን በሚባለው ቤተ ጣዖታቸው ውስጥ አኑሯት ነበረ። እዚህ ጋር አንድ ታሪክ ልንገራችሁ። ታቦተ ጽዮን ተማርካ ነበር። እንዴት ተማረከች? ኤሊና የኤሊ ልጆች በሰሩት ኃጢአት፣ ህዝብ እስራኤል በሰሩት ኃጢአት ተማረከች። እግዚአብሔር ታግሶ ነበረ። ከኔ ይልቅ ልጆችን ለምን አከበርክ ብሎ ኤሊን ተቆጣው። ከዛ ኤሊ ሁለቱን ጆሮ ጭው የሚያደርግ መከራን አመጣለሁ አለ። ተቆጣ እግዚአብሔር አምላክ። እዚህ ጋር ከዛ በኋላ ታቦተ ጽዮን ተማረከች። ኤሊም ደግሞ ሞተ፣ አንገቱ ተሰብሮ። የኤሊ ልጆች ፊናስ፣ አፍኒን የሚባሉ እነሱም በጦርነት ውስጥ ሞቱ። እዚህ ጋር አዳም መበደሉን እናስታውስ እስቲ። አዳም መበደሉን፣ ከገነት መባረሩን፣ ይህን ሁሉ አስታውሰናል ታሪክ። ከዛ በኋላ ታቦተ ጽዮን ወዴት ሄደች? ወደ ፍልስጤም ሄደች። ይህም ምሳሌ አለው። ጌታ በስጋ ከድንግል ማርያም ተወልዶ ወደዚህ ዓለም መምጣቱን እንደገና መከራ ተቀብሎ 33 ዓመት ከ3 ወር ካስተማረ በኋላ መስቀል ላይ ተሰቅሎ ሞቶ ወዴት ወረደ? ወደ ሲኦል መውረዱን ልናስታውስ ይገባል። ከዛ በኋላ ወደ ፍልስጤም ገባች ታቦተ ጽዮን። ከዛ በኋላስ እስራኤላውያን እነኚህ ፍልስጤሞች የራሳቸውን አምላክ በላይ ታቦተ ጽዮንን በታች አስቀመጡ። ከዛ ጠዋት ሲነሱ ዳጎን ተሰባብሯል። ታቦተ ጽዮን ግን በላዩ ላይ ቁጭ ብላለች።
ይህ ምሳሌ አለው። ታቦተ ጽዮን በላይዋ ላይ ሲያስቀምጡ ታቦተ ጽዮን ለጊዜው ዝም ብላ ነበረ። በማግስቱ ሲመለከቱ ሰባብረዋለች፣ ከላይ ሆናለች። ይሄም ጌታ ለሰዎች ሲያዝ ሲታሰር በፈቃድ ወይስ ተገዶ? በፈቃድ በፈቃድ ተያዘ። ኃይል እያለው ኃይል እንደሌለው ሆኖ ተያዘ። ይሁዳ ጉንጩን ሲስመው እነኛ የካህናት አለቃ ጭፍሮች መተው ጌታን ሲይዙት ዝም ብሎ ተያዘላቸው ኃይል እያለው። ከዛ በፊት ግን ሊይዙት ሞክረው ነበር፣ ግን መያዝ አልቻሉም። በፊታቸው የሚሰወርበት ጊዜ አለ፣ ዝም አሰኝቶ የሚሄድበት ጊዜ አለ፣ ግን አልቻሉም። በኋላ ጊዜው ሲደርስ ግን ማንን ትፈልጋላችሁ? የናዝሬቱ ኢየሱስን። ይሄው እኔ የምትፈልጉኝ ከሆነ ብሎ ራሱን አስረከባቸው። ተሰቀለም፣ ግን እንደ ሞተ ገደሉት። ሞቶ ቀረ ወይስ ተነሳ? ተነሳ። ስለዚህ ታቦተ ጽዮን ዳጎንን አንኮታክታ በላዩ ላይ ተቀምጣ እንደተነሳች ሁሉ ልክ እንደዚሁ ጌታ መድኃኒዓለም በሞቱ ሞትን ሽሮ ተነስቷል። የዛ ምሳሌ መሆኑን ልናስታውስ ይገባል። ዳጎንን ሰባብራ ጣለች። ጌታም ዲያብሎስን አስሮ የአዳም ልጆችን ነፃ ወጣ። የአዳም ልጆችን ነፃ ወጣ። በሞቱ ሞትን ሻረ። ሞትን ሻረ። አንድ የምንረዳው ነገር ይሄ ነው። እንደውም አባቶቻችን ሞት የክብር ጌታን ክርስቶስን ለማዋጥ እንደሞከረ እንደዋጠ፣ ግን እንዴት ነው የማይስማማ ምግብ ከበላችሁ ምግብ ከበላችሁ በኋላ ድንገት ቢያስታውካችሁ የምታስታውቁት የበላችሁትን ብቻ ወይስ ሌላውንም ጭምር ነው የምትተፉት? ንገሩኝ። የበላችሁትን ብቻ ነው ወይስ ሌላውንም? ሌላውንም ጭምር። ልክ የክርስቶስም የማዳን ስራ እንደዚህ ነው። ጌታ ክርስቶስ ቢሞትም ግን በሞቱ ሞትን አሸነፈና ሞቱን ከክርስቶስ በፊት እንዳለ የዋጣቸውን ሰዎች በሙሉ ነው ያዳነው። ሞትን ተፋው እያሉ አባቶቻችን በዚህ መልኩ ያስተምሩናል እና ከዛ አንፃር መሆኑን መረዳት መቻል አለብን። ስለዚህ የዛ ምሳሌ ነው ታቦተ ጽዮን ወደ ፍልስጤም መውረዷ፣ ጌታ ወደዚህ ዓለም ብሎም ወደ ሲኦል ወርዶ ነፍሳትን የማውጣቱ ምሳሌ። ታቦተ ጽዮን ስትመጣ ከእጅ መንሻ ጋር ወይስ ያለ እጅ መንሻ? ከእጅ መንሻ ጋር ነው አይደል? ሰተዋት ወርቅ ሰተዋት ነበረ። ልክ እንደዚሁም ዲያብሎስ 13 ሕማማተ መስቀል ላይ አንብባችሁ ከሆነ ዲያብሎስን ጌታ ሲያስረው ካሳ ብሎ የሲኦልን ነፍሳት ነበር አይደል የሰጠው? ካሳ ብሎ ያ ምሳሌ ነው። ተመልከቱ። ልካስክ ብሎ እስከ ዛሬ ድረስ ስለቅማቸው የነበሩትን ነፍሳት በሙሉ ውሰድ ብሎ በፈቃዱ ነው ለጌታ ያስረከበው በሲኦል የገቡትን ነፍሳት በሙሉ። እና አንድ የምንማረው ነገር ይህንን ነው። ስለዚህ ታቦተ ጽዮን እግዚአብሔር አምላክ ታቦተ ጽዮንን ስናስብ እመቤታችን እናስባለን። በታቦት ውስጥ ያለውን ጽላት ስናስብ ደግሞ ጌታ መድኃኒዓለምን እናስባለን። ስለዚህ ጌታ መድኃኒዓለም በስጋ ተወልዶ ከእመቤታችን ተወልዶ ማዳኑን ከአንቺ በተወለደ አምላክ በመድኃኒዓለም ከሞት ወደ ሕይወት ተሻግረናል ስንል ነው እመቤታችንን ነገ ምናከብራት፣ ምናነግሳት፣ ምናመሰግናት። ከአንቺ የተወለደው ንጉሥ ክርስቶስ ሞትን ሽሮልናል። የንጉሱ እናት፣ የንጉሱ መንበር፣ የንጉሱ ታቦት እመቤታችን ሆይ እናመሰግንሻለን፣ ተወልዳ ልጅሽንም እናመሰግነዋለን እያልን በዓሏን እናከብራለን ማለት ነው። ይሄ ነው ዋናው ትልቁ ምክንያት። ቅድስት ቤተክርስቲያናችን ይህን ታሪክ እንደ ምሳሌ በመጠቀም ከቅድስት ድንግል ማርያም በተወለደው በጌታችን በመድኃኒታችን በኢየሱስ ክርስቶስ አማካኝነት ከአምልኮ ጣዖት ወጥተን አንድ አምላክ ወደ ማምለክ ስለመመለሳችን በእመቤታችን ምክንያት ስለተደረገልን የእግዚአብሔር ቸርነት ትምህርት ትሰጥበታለች ማለት ነው። እኛም በዛሬው ዝግጅታችን የምንመለከተው ነገር ምንድን ነው ከተባለ እመቤታችን ቅድስት ድንግል ማርያም አማናዊቷ ታቦተ ጽዮን መሆኗን የሚያስቃኝ ትምህርት ነው የምንማረው። እግዚአብሔር አምላክ ሕዝበ እስራኤልን ከግብፅ ባርነት ካወጣቸው በኋላ
የአምልኮ ስርዓታትን ይፈጽሙበት ዘንድ የምስክሩን ድንኳን፣ የቃል ኪዳኗን ታቦትንና ለአምልኮ ስርዓቱ ማከናወኛ የሚያገለግሉ ልዩ ልዩ ንዋያተ ቅድሳትን እንዲሰሩ አዟቸው ነበር። ከቃል ኪዳኗ ታቦት ውስጥም በእግዚአብሔር ጣት 10ቱ ትእዛዛት የተጻፉበት የሕጉ ጽላት፣ 40 ዓመት ሙሉ እስራኤላውያን በሲና ምድረ በዳ የተመገቡትን መና የያዘች መሶበ ወርቅ ነበረች። መሶበ ወርቋ የማን ናት? የማን ምሳሌ ናት? የመብርሃን። መናውስ የጌታ፣ ጽላቱ የጌታ፣ ታቦቱ የመብርሃን። ሌላስ በብሉይ ኪዳን ምን ምን ይደረግ ነበር? አሮን ለክህነት አገልግሎት ስለመመረጡ ምስክር የሆነችው ለምልማና ፍሬ አፍርታ የተገኘችው የአሮን በትር። በትሯ የምን ምሳሌ ናት? የመብርሃን። ፍሬውስ የጌታ ምሳሌ። በትክክል ዕብራውያን 9:4 ላይም ተጽፏል። ግቡና ተመልከቱ። ደብተራ ድንኳንና በውስጧ የሚገኙ ንዋያተ ቅድሳትን እግዚአብሔር በሙሴ ሲያሰራ ለሰማያዊ ምስጢር ምሳሌና ጥላ ናቸው። ስለዚህ እግዚአብሔር አምላክ እነኝን ተጠንቅቆ እንዲሰራቸው አዞት ነበረ። ቅዱስ ጳውሎስም ይህችን ድንኳን የአገልግሎት ስርዓታት የሚፈጸምባት ፊተኛይቱ ድንኳን ብሎ ይጠራታል። ስለዚህ ድንኳኑ የማን ምሳሌ ናት? የመብርሃን። ደብተራ የምትባለው እኮ እሷ ናት። ውዳሴ ማርያም ላይ አንቲ ውእቱ ደብተራ ሚላት እሱን ነው። ደብተራ ድንኳን ማለት ነው። ቃል በቃል ትርጉሙ ደብተራ ማለት ድንኳን። ታዲያ ለምንድን ነው መሪጌቶች ደብተራ የሚባሉት? የመቅደሱ አገልጋዮች ለማለት ነው። ሌላ ነገር የለውም። በማደሪያው ስም ሲጠሩ ነው። በማደሪያው በማገልገያው ቤተክርስቲያን ስም ሲጠሩ ነው። በቤተ መቅደሱ ስም ሲጠሩ ደብተራ ይባላሉ። የቤተ መቅደሱ ድንኳን አገልጋዮች ከዛ አንጻር ነው። ግን ሁለት አይነት ናቸው እነኚህ። የቤተ መቅደሱ አገልጋዮች ሲባል በፍጹም ልባቸው እግዚአብሔር የሚያገለግሉ አሉ። ልክ እንደዚሁ ደግሞ በቤተ እግዚአብሔርም እየተመላለሱ አምልኮ ጣዖትንም በዛው የሚያፋፍሙ ሌዋውያን ነበሩ በብሉይ ኪዳን። በተለይ ወደ ኢትዮጵያ የገቡት ባዕድ አምልኮንም የተማሩ ልክ እንደዚሁም ደግሞ ቤተ እግዚአብሔር አገልግሎትንም በጎን ለጎን የሚይዙ አሉ። በፍጹም ልብ ደግሞ የሚያገለግሉም አሉ። በራድ ወይም ትኩስ እንዳይደለ ስራን አውቃለሁ ይላል አይደል ቃል እግዚአብሔር ላይ። በራድ ወይም ትኩስ እንዳይደለ ስራን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም ነው በሆንክ ነበር። እንዲሁ ለብ ስላልክ ለብ ያሉ ማለት ነው ባጭሩ። ከቤተ እግዚአብሔርም አይጠፉ። ልክ በጎን ለጎን ደግሞ በአንድ እጃቸው ደግሞ ጣዖት አጋንንት የሚስቡ እነኚህ ናቸው። ደብተራ የደብተራ መተት ምናምን ሲባል ግራ እንዳትጋቡ ነው። በፍጹም ልባቸው ወደ እግዚአብሔር የማይቀርቡ አሉ። እነኛ ነው። ይሄ ስም አይገባቸውም ነበር። በእርግጥ ይሄ ደብተራ የሚለው ስም አይገባቸውም። መተተኞች፣ ጠንቋዮች ነበር መባል የነበረባቸው። ግን ይሄ ስም እንዲይዙ ያደረጋቸው ምንድነው? አልጠፉም። የቤተ ክርስቲያን መዥገር ቅማል ሆነው ቁጭ፣ የጀርባ ቅማል ሆነው ቁጭ። ስለዚህ አንድ ፊቱን ከቤተ ክርስቲያን አገልግሎት ቢገለሉ ኖሮ ስራቸው እንደ ስራቸው ቢገለሉ ኖሮ ይሄ ስም የሚነሳ ነበረ ከነሱ ላይ ማለት ነው። ጠንቋይ፣ መተተኛ ተብለው። ታዲያ ለምንድን ነው ከቤተ ክርስቲያን ማይለቁት ከተባለ ከቤተ ክርስቲያን ከወጡ የሚቀበላቸው የለም። ማን ይቀበላቸዋል? ማንም የሚቀበላቸው የለም። ስለዚህ ተመሳስለው ህዝቡን የማጥፋት ስራ ይሰራሉ ማለት ነው። ግን ደብተራ ሲባል እኛ አሁን በህሊናችን ሊመጣ የሚገባው እዚህ ጋር የቤተ መቅደሱ አገልጋዮች በፍጹም ልባቸው የእዛ እንትን አጋንንታዊ አሰራር ውስጥ የሌሉበት እነሱ ልናስታውስ ይገባል ማለት ነው። እንክርዳድ እንዳለው ሁሉ ምን አለ? ስንዴ እንዳለው ሁሉ ምን አለ? እንክርዳድ አለ። ይሄን እንዳንረሳ እና ከዛ ነው ስለ እመቤታችን ደብተራ የምትባለው ድንኳን፣ የታቦቱ ማደሪያ። እዚህ ጋር ደግሞ ታቦቱ የጌታችን ምሳሌ ይሆናል። ድንኳኑ የማን ምሳሌ ይሆናል? የማን ምሳሌ? የእመቤታችን ምሳሌ ማለት ነው። ምክንያቱም በውስጧ አማናዊውና ሰማያዊ ምስጢረ መለኮት ይፈጸምባታልና።
ቤተክርስቲያን የክርስቶስ አካሉ ስለሆነች ዘላለማዊ ሕይወትን የሚያሰጥ ሚስጥርን በውስጧ ስለሚከናወንባት በእርግጥም ሰማያዊ ስፍራ ናት። ታቦተ ጽዮን በእመቤታችን ቅድስት ድንግል ማርያም ትመስላለች። ይህን ለመረዳት ግን ስለ ታቦተ ጽዮን አሰራርና መንፈሳዊ ትርጉም አስቀድመን እንመልከት። እግዚአብሔር አምላክ ታቦተ ጽዮንን እንዲሰራ ብልሃትን፣ ጥበብን፣ ማስተዋልን፣ ዕውቀትን ይለይ ዘንድ መንፈሱን ያሳደረበትን ከይሁዳ ወገን የሆነውን ባስልኤልን መረጠ ይላል። ባስልኤልን መረጠ። ኦሪት ዘጸአት ምዕራፍ 25 ቁጥር 9። ባስልኤል ነው የእግዚአብሔር መንፈስ ያደረበት ቅዱስ ሰው ነው ታቦትን የሰራው። ኦሪት ዘጸአት ምዕራፍ 25ን ተመልከቱ። ከግራር እንጨትም ታቦትን ይስሩ ይላል። ከማይነቅዝ እንጨት ርዝመቷ 2 ክንድ ተኩል፣ ወርዷ 1 ክንድ ተኩል፣ ቁመቷ 1 ክንድ ተኩል እንዲኖራት አድርጎ ታቦቷን ሰራት። ማን አልኳችሁ? መልሱልኛ። እየሰማችሁ አይደለም እንዴ? ባስልኤል ኦሪት ዘጸአት ላይ ተመልከቱ። ምዕራፍ 25 ቁጥር 10 ላይ ተመልከቱ። ምዕራፍ 25 ስለ ታቦት አሰራር ነው የሚናገረው። በመቀጠል በውስጧም በውጭም በጥሩ ወርቅ ለበጣት ይላል። በውስጧም በውጭም በጥሩ ወርቅ ለበጣት፣ ከታቦቷም ዙሪያ የወርቅ አክሊልን አደረገላት። ካህናት ታቦተ ጽዮንን ለመሸከም እንዲረዳቸውም በአራቱም ማዕዘናት በወርቅ የተሰሩ ቀለበቶችንና በእነርሱ ውስጥ የሚገቡ 2 መሎጊያዎችን ሰራ። ከጥሩ ወርቅም የስርየት መክደኛውን በቃል ኪዳን ታቦቷ ላይ በርዝመቷና በወርዷ ልክ ሰራ። የስርየት መክደኛውን እንዲጋርዱት አድርጎም ጥሩ ከሆነ ከተቀጠቀጠ ወርቅ ኪሩቤልን ስሎ በስርየት መክደኛው ግራና ቀኝ ያስቀመጣቸው። እነዚህ በጥሩ ወርቅ የተሰሩት 2ቱ ኪሩቤል ፊታቸው ወደ ስርየት መክደኛው ሆኖ እርስ በርሳቸው እንዲተያዩ ተደርገው የተሰሩ ናቸው። በዚህ በስርየት መክደኛው በ2ቱ ኪሩቤል መካከል እግዚአብሔር ለሙሴ እየተገለጠ ሰው ከባልንጀራው ጋር እንደሚነጋገር በግልጽ ያነጋግረው ነበር። ለሕዝቡ ደግሞ በደመና አምድ ይታያቸው ነበረ። ማንም ይታያቸው? ማንም ይታየው የላችሁም እንዴ? መድኃኒዓለም ልዑል እግዚአብሔር ይታያቸው ነበረ። ኦሪት ዘጸአት ምዕራፍ 33 ላይ አንብቡ። ወደ ሚስጥሩ ትርጓሜ እንግባ እስቲ። ምንድን ነው ይሄ ሁሉ የሚለውን እንመልከት። ታቦተ ጽዮን የማን ምሳሌ ናት ብለናል? የእመቤታችን የቅድስት ድንግል ማርያም ምሳሌ። እሺ፣ በውስጧ የያዘችው የሕጉ ጽላት ቶሎ የጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ። ታቦቷ ከማይነቅዝ እንጨት ነው አይደል የተሰራችው? ቅድም ሰምታችኋል። ከማይነቅዝ እንጨት ተሰርታለች። ይሄ ምንን ያመለክታል? እስቲ ንገሩኝ። ከማይነቅዝ እንጨት መሰረቷ ታቦቷ መልሱ እስቲ፣ ላሳትፋችሁ። የእመቤታችን አማናዊ ድንግል ናት አይደል? ለዘላለሙ ድንግል ናት። እመብርሃን ከመውለዷም በፊት ድንግል ናት፣ ከወለደችውም በኋላ ድንግል ናት። በድንግልናዋ ለዘላለም ጸንታ እየኖረች ነው። አሁንም ትኖራለች። ከዚህ በፊትም በድንግልናዋ አሁንም ወደፊትም። ሕዝቅኤል መስክሮላታል ስለ እመቤታችን ድንግልና። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 2 ላይ ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታል ይላል። ገብቶበታል? የእስራኤል አምላክ እግዚአብሔር ገብቶበታል። በመብርሃን ማን ነው ገብቶ የወጣው? ማን ነው ገብቶ የወጣው? የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ያለ ተዘግቶ ይኖራል። በድንግልናዋ እንደምትጸና ሲያመለክት ነው። ክርስቶስ በድንግል ማህፀን ገብቶ ወጥቷል። ስለዚህ እመቤታችን ድንግልናዋ እስከ ዘላለሙ የጸና ነው ማለት ነው። አንድ ምንድነው ከማይነቅዝ እንጨት አንዱ ይሄ ነው። አንድም እመቤታችን ንጽህናዋን የሚያመለክት ነው። ንጽህናዋን
እመቤታችን የአዳም በደል እንዳልነካት ወይም ደግሞ ሰዎች ሁሉ እንደሚተዳደፉት እሷም እንዳልተዳደፈች የሚያመለክት ነው። የእመቤታችን ንጽህና የሚያመለክት ድንግልና የሚያመለክት በውጭም በውስጥም በጥሩ ወርቅ መለበጧም ቅድስናዋን በሁለት ወገን ድንግል መሆኗን የሚያስረዳ ነው። ታቦተ ጽዮን በግራና በቀኝ በኩል በተዘጋጁ 4 ከወርቅ የተሰሩ ቀለበቶች ነበሯት። ቅድም ሰምታችኋል። 4 ከወርቅ የተሰሩ ቀለበቶች ነበሯት። በእነዚያ የወርቅ ቀለበቶች ውስጥም 2 መለጉያዎች ይገቡባቸው ነበር። 2 መለጉያዎች ይገቡባቸው ነበር። ታዲያ ታቦቷን ለማንቀሳቀስ ባስፈለገ ጊዜ 4 ሌዋውያን ካህናት በመለጉያዎቹ ይሸከሟታል። ሌዋውያን ካህናት ይሸከሟታል። ይህ ስርዓት በሰማያት የሚታይ ነው። የአማልክት አምላክ የልዑል እግዚአብሔርን ዙፋን የሚሸከሙት ስንት ኪሩቤል ናቸው? የስንት መልክ ያላቸው? 4 ኪሩቤል ናቸው አይደል? አንደኛው ገጸ ሰብ የሰው መልክ፣ ሁለተኛውስ ገጸ አንበሳ የአንበሳ መልክ ያለው፣ ሶስተኛውስ ገጸ ላህም የላም መልክ፣ አራተኛውስ ገጸ ንስር የንስር ገጽ ያለው፣ የአንበሳ መልክ ያለው ስለ አራዊት የሚማልድ ማለት ነው። የሰው መልክ ያለው ስለ ሰዎች የሚማልድ፣ የንስር መልክ ስለ አዋፋት የሚለምን የሚማልድ፣ የላም ደግሞ ስለ እንስሶች ስለ ቤት እንስሶች ማለት ነው። ይሄ ልንረዳ ይገባል። ስለዚህ አንድ በሰማይ ስርዓት የተሰራ መሆኑን ልንመለከት ይገባል። ይህም ኢሳይያስ መልእክት ላይ ተጽፏል። ምዕራፍ 6 ቁጥር ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 5 ላይ፣ ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 1 እስከ 16 ላይ መመልከት ይቻላል። ይሄ ለአማናዊቷ ታቦት ለቅድስት ድንግል ማርያም ሰላምን የሚያወሩ መልካም የምስራችን የሚናገሩ መድኃኒትንም የሚያወሩ ጽዮንንም አምላክሽ ነግሷል የሚሉ እግሮቻቸው በተራሮች ላይ እጅግ ያማሩ የእርሷንና የጌታችንን ስም ተሸክመው ወንጌልን ለዓለም የሚሰብኩ ኦርቶዶክሳውያን መምህራን አላት። አንድም እመቤታችን ስትወልድ ጌታን 4 ነገሮች ተገኝተው ነበረ። ይህንን አባ ጊዮርጊስ ዘጋስጫ አምልቶና አስፍቶ አርጋኑን ጸሎት ላይ ተናግሯል አይደል? አርጋኑን ምን ላይ ነበር? የሰኞ፣ የማክሰኞ፣ የሮብ፣ የሐሙስ፣ የዓርብ፣ የቅዳሜ፣ የእሑድ የምን ላይ? የሰኞ ነው የማክሰኞ? መልሱልኝ እስቲ። እንደውም ሰሎሜን ሁሉ እየጠቀሰ ዮሴፍን እየጠቀሰ በሰማይ ስርዓት ተሰራ በረት ተመሰገነ እያለ ሲያመሰግን ትዝ አይላችሁም? አርጋኖን ላይ በረት ተመሰገነ እያለ የሐሙስ ነው። እስቲ በደንብ የቤት ስራ የሆናችሁ ገብታችሁ ተመልከቱት፣ አስተውሉት። ሂዱና አርጋኖን ከፍታችሁ ተመልከቱ። ጸሎት ስትጸልዩ ታገኙታላችሁ ምን ላይ እንደሆነ። እዚህ ጋር ተመልከቱ። የአራቱ በሰማይ ስርዓት የተሰራ ምሳሌ ነው። ሰሎሜ አለች፣ አንድ ዮሴፍ አለ በቀኝና በግራ፣ እንደገና ደግሞ አድግና ላህም። አድግ ማለት አህያ ነው። ላህም ላም ናት። ትንፋሻቸውን ያሟሙቁ ነበረ። የዛ ምሳሌ ነው። ቤተልሔም የምን ምሳሌ ናት? የከብቶች በረት የሰማይ ስርዓት ምሳሌ እኮ ነው። ኪሩቤልና ሱራፌል የሚሸከሙት ሰማይ ውዱድን አይደል? ሰማይ ውዱድ ባለፈው በቅዱስ ሚካኤል በዓል ቀን ስንነጋገር ነበረ። ስለ 7ቱ ሰማያት ስንነጋገር ነበር። ኪሩቤል የሚሸከሙት ዙፋን ሰማይ ውዱድ እንደሆነ ስንማማር ነበረ እና የዛ ምሳሌ ነው። በሰማይ ስርዓት የተሰራ ነው። ስለዚህ ተመልከቱ፣ ታቦተ ጽዮን በዛ አምሳል ነው የተሰራችው። እመቤታችን ልናስታውሳት ይገባል። ታቦቱ የእመቤታችን ከሆነች ጽላቱ የማን ነው? የጌታ ምሳሌ። ይሄን እንዳትረሱ። የስርየት መክደኛው መቀመጫው የንጹሃን አንስት፣ መክደኛው የንጹሃን አበው፣ ግራና ቀኙ የሐናና የኢያቄም ምሳሌም ነው።
በክንፎቻቸው የጋረዱት ኪሩቤል የጠባቂው መልአክ ቅዱስ ሚካኤልና የአብሳሪው መልአክ ቅዱስ ገብርኤል ምሳሌዎች ናቸው። የእመቤታችን ስዕል ስትሳል ከቀኝና ከግራም የሆኑት እነማን ናቸው? ሁለቱ መላእክት ናቸው አይደል? ማንና ማን? ቅዱስ ሚካኤልና ቅዱስ ገብርኤል። በትክክል። ስለዚህ አስቡት፣ መንበር ላይ የእመቤታችን ስዕል የምትቀመጠው ለዛ ነው። እሺ፣ የትኛውም መንበር ላይ ሂዱ፣ ቅዱስ ሚካኤል ቤተክርስቲያን ሂዱ፣ ቅዱስ ገብርኤል ቤተክርስቲያን ሂዱ፣ ቅዱስ ጊዮርጊስ ቤተክርስቲያን ሂዱ፣ የትም ቤተክርስቲያን ብትሄዱ ታቦቱ ላይ የታቦቱ መንበር ላይ የምትቀመጠው እመቤታችን ናት። ምስለ ፍቁር ወልዳ የእሷ ስዕል የሚቀመጠው ለዛ ነው። እሺ፣ ስለዚህ መንበሩ ላይ እመቤታችን ስትመለከቱ ይሄንን ልታስቡ ይገባል። ታቦቱ ናት፣ ጽላቱ ጌታ ነው። በቀኝና በግራ ያሉት ቅዱስ ሚካኤልና ቅዱስ ገብርኤል የኪሩቤል ምሳሌ ናቸው። ያንን ልናስታውስ ይገባል ማለት ነው። የቅዱስ ሚካኤልና የቅዱስ ገብርኤል ምሳሌዎች ናቸው እነኛ ኪሩቤል። የስርየት መክደኛው ስርየቱ የሚፈጸምበት ስፍራ ቢሆንም ነገር ግን በዚህ ቦታ ምንም አይነት መስዋዕት አይቀርብም። ይህም በጊዜው አማናዊ መስዋዕት ገና እንዳልተሰዋ ያስገነዝበናል። ይህ ስፍራ እግዚአብሔር ለሙሴ የሚገለጥበት ቦታ ነው። ከእርሱ ውጪ ሌላ ነገር በዚያ ላይ ማረፍ አይችልም ነበር። ይህም አንድ ነገር እናስተውልበታለን። እግዚአብሔር አምላክ ለአዳም የገባውን ቃል ኪዳን ሊፈጽም ሰው በሆነ ጊዜ ራሱ መስዋዕት አድርጎ የሚያቀርብበት ልዩ ስፍራ እንዳዘጋጀ ያመለክተናል። ልዩ ስፍራ፣ ልዩ ዕቅድ እንዳለው ዓለምን ለማዳን ይህ ስፍራ አማናዊ መስዋዕት የሚቀርብበት ቦታ እንደሚያስፈልግ የሚያስገነዝብ ነው። ማን ብቻ ነው የሚገባው እዛ? ሙሴ። ሙሴ የማን ምሳሌ ነው? ሙሴ የጌታ ምሳሌ ነው። እሱን ያስገነዝበናል። ይህን ለማመልከትም ለኃጢአት ስርየት የቀረበው መስዋዕት ከታረደ በኋላ ካህኑ ደሙን በጣቱ እየነከረ 7 ጊዜ በስርየት መክደኛው አንጻር በመገናኛ ድንኳን ውስጥ ይረጨው ነበረ። በብሉይ ኪዳን ስርዓት ኦሪት ዘሌዋውያን ምዕራፍ 4 ቁጥር 6 ላይ መመልከት ትችላላችሁ። ነገር ግን ይህ ደም ከስርየት መክደኛው ላይ አያርፍም ነበር። ምክንያቱም በዚህ ስፍራ መቅረብ የሚገባው አማናዊው መስዋዕት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ ነውና። ይህ የስርየት መክደኛ ለኛ የሚያስተላልፈው መልእክት አለው። አማናዊ መስዋዕት ክርስቶስ መስዋዕት ሆኖ ዓለምን ማዳኑ እንደማይቀር፣ መስዋዕቱ የሚቀርብበት ስፍራ በቅድስተ ቅዱሳን ወይም በቤተ መቅደስ ውስጥ እግዚአብሔር በምሕረት በሚገለጥበት በቃሉ ማደሪያ በጽላቱ ላይ መሆኑ እንደሚገባ ያስገነዝበናል። የጌታ ስጋና ደም ዛሬ የሚፈተተው ምን ላይ ነው? ምን ላይ ሆኖ ነው? በቤተ መቅደስ ታቦቱ ላይ ነው አይደል? ታቦት ላይ በትክክል ያንን ያመለክተናል ማለት ነው። ይህም እግዚአብሔር አምላክ በነቢዩ በሚልክያስ ላይ ትንቢት ተናግሮ ነበር። ምን ብሎ? ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ በየስፍራውም ስለ ስሜ ዕጣንን ያጥናሉ፣ ንጹሕም ቁርባን ያቀርባሉ ይላል። በብሉይ ኪዳን መስዋዕት የሚቀርበው በዓለም ሁሉ ወይስ በእስራኤል ሀገር ብቻ? በእስራኤል ሀገር ብቻ ነበር። ስንት ቤተ መቅደስ ነበር ያለው በብሉይ ኪዳን? አንድ ቤተ መቅደስ። አንድ ቤተ መቅደስ። በአዲስ ኪዳንስ በዓለም ሁሉ ታንጿል ቤተ መቅደስ። ይሄም ትንቢት ስለተነገረ ነው። ራሱ እግዚአብሔር በብሉይ ኪዳን ላይ ገና ከመምጣቱ በፊት ይሄን ትንቢት ተናግሯል። ምን ብሎ? ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ በየስፍራው ዕጣን ያጥናሉ። አሁን ዕጣን የሚታጠነው በየስፍራው ነው አይደል? በኢትዮጵያ እንኳን አማራ ክልል አለ፣ ትግራይ ክልል አለ፣ ኦሮሚያ ክልል አለ፣ ደቡብ ክልል አለ፣ ብዙ ቦታ ቤተክርስቲያን አለ። ይሄ ትንቢት ነው። እንደገና በዓለም ዙሪያ በግብጽ ብትሉ በሌሎችም በዓለም አብያተ ክርስቲያናት ቤተክርስቲያን መታነጹን በዓለም ቦታ መታነጹን ያመለክታል። በየስፍራውም ስለ ስሜ ዕጣን ያጥናሉ፣ ንጹሕ ቁርባንም ያቀርባሉ አለ። ንጹሕ ቁርባን የተባለው የማን ስጋና ደም ነው? የጌታ ስጋና ደም እና ይሄንን ያመለክታል ማለት ነው። የስርየት መክደኛው አንዲት ቅድስት ቤተክርስቲያን ሚስጥረ ቁርባንን ለምትፈጽምበት ጽላት ወይም ታቦት ምሳሌ መሆኑን ያሳየናል።
የስርየት መክደኛውን የሚጋርዱት በጥሩ ወርቅ የተሰሩት የኪሩቤል ምስሎችም አማናዊው መስዋዕት በሚሰዋበት ጊዜ በዙሪያው ረበው የሚገኙ የመላእክት ምሳሌ ነው። ዛሬ እኮ ወንድሞች አናያቸውም እንጂ ስጋው ደግሞ ሲፈተት እኮ መላእክት ረበው ነው እኮ የሚገኙት። ይሄ የበቁ አባቶች ያያቸዋል። ከበቃንም እኛም እናያቸዋለን። ከተገባን እግዚአብሔር አይናችን ሲገልጥ እናያለን። ለምሳሌ እንትና አይታለች። ማናት? ኢትዮጵያዊቷ መስተጋድልት ማናት? በአፄ ገብረ መስቀል ጊዜ ነበረች። ኃያሏ ቅድስት ማናት? በአፄ ገብረ መስቀል ወደ 370 ምናምን ባሪያዎች በስጦታ ይሰጣት ንጉሱ። በቤቷ መና ቅዱስ ሚካኤል ያወረደላት የሰጣት ክርስቶስ ሰምራ። እሷ አሁን በመጋቢት 27 ቀን የጌታን ስጋና ደም ለመቀበል ቤተክርስቲያን ስትገባ አይታለች መላእክትን። ካህኑም የክርስቶስን ስጋና ደም ሲሰዋ ተመልክታ ነበረ እና የዛ መላእክት ምሳሌዎች ናቸው። በዙሪያ ረቦ የሚገኙ የመላእክት ምሳሌዎች ናቸው። ቅዱሳን አባቶቻችን እንዳስተማሩን ሁለቱ ኪሩቤል የተባሉት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ይህን ለማስገንዘብ ቅድስት ቤተክርስቲያናችን በመንበረ ታቦቱ ላይ ምስለ ፍቁር ወልዳ እንዲቀመጥ ታዛለች። ምስለ ፍቁር ወልዳን ላስተዋለ ሰው በትክክል የታቦተ ጽዮንን መንፈሳዊ ትርጉም ይረዳል ማለት ነው። ታቦተ ጽዮን ከሌሎች የብሉይ ኪዳን ንዋየ ቅድሳት በተለየ መልኩ እጅግ ግሩም የሆነ ሚስጥርን በውስጧ ይዛለች። ይህን ድንቅ ሚስጥር ለመረዳትም አንድ ምሳሌ እንመልከት። ንጉሥ ዳዊት የእግዚአብሔርን የቃል ኪዳኑ ታቦት ከአቢዳራ ቤት ወደ ጽዮን ከተማ ባስመጣበት ወቅት በታቦቷ ፊት በሙሉ ኃይሉ በደስታ እየዘለለ ለእግዚአብሔር መንፈሳዊ መዝሙርን አቅርቦ ነበር። ምን ላይ ካላችሁን ሁለተኛ ሳሙኤል ምዕራፍ 6 ቁጥር 12 እስከ 17 ላይ ተጽፏል። ከዚህ ጋር በአዲስ ኪዳን ደግሞ አንድ ተመሳሳይ ድርጊት እንመለከታለን። ምን ካላችሁን ወለላይቱ እናታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ስትሄድ ማን ነበረ? ምን ነበር የተደረገው? እናንተ ልጠይቃችሁ። በማህፀኗ እያለ ዘለለ ሰላምታ ሰምታ። በትክክል ቃልዎት ያሰማልን። እመቤታችን ቅድስት ድንግል ማርያም ለቅድስት ኤልሳቤጥ ሰላምታ በሰጠቻት ጊዜ የ6 ወር ጽንስ የነበረው ቅዱስ ዮሐንስ መጥምቅ የእመቤታችን የሰላምታ ድምፅ በሰማ ጊዜ እንደ አባቱ እንደ ዳዊት በእናቱ ማፀን ውስጥ ሆኖ በደስታ አዘለለ። እንደውም ኤልሳቤጥ ምን ብላለች? የጌታዬ እናት የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማፀኔ በደስታ ዘሏል ብላለች። ሉቃስ ወንጌል ምዕራፍ 1 ቁጥር 43 ተመልከቱ። ዳዊትም ሲዘል ይሄ አማናዊቷ ታቦት እመቤታችን መሆኗን ያመለክተናል ማለት ነው። ቅዱስ ዳዊት በቃል ኪዳኑ ታቦት ፊት እየተደሰተ ለአምላኩ የምስጋና ቅኔን መቀኘቱ ለሰው ልጆች ሁሉ የመዳናችን ምክንያት የሆነችውን ቅድስት ድንግል ማርያምንና ልጇን በቃል ኪዳኗ ታቦት በኩል አስቀድሞ በአይነ ሕሊና ስለተመለከታቸው ነበረ ማለት ነው። አንድ የምናከብረው ይሄ ነው። በቃ የነገው ግልጽ ሆኖላችኋል አይደል? እዚህ ጋር ለምንድን ነው የምናከብረው ከተባለ ይሄ ነው በቃ። አማናዊቷ ታቦት አንቺ ነሽ ስንላት ነው መብርሃንን ከአንቺ በነሳው ስጋ መድን ክርስቶስ ከዘላለም ሞት አትርፎናል፣ አድኖናል እያልን ስናመሰግን ነው። ይሄ ትልቅ በዓል ነው ህዳር 21። ሌላው ደግሞ ታቦተ ጽዮን ወደ ኢትዮጵያ የመጣችበት ዕለት ነው ብለን ቅድም ነግሬያችሁ ነበረ። እቺ ልናገርና ትምህርቴን እቋጫለሁ። ታቦተ ጽዮን የእግዚአብሔር ሕዝብ የተባሉ እስራኤላውያን ከሕገ ልቦና ወደ ሕገ ኦሪት የተሸጋገሩባት በእግዚአብሔር ጣቶች የተጻፉ 10ቱ ትእዛዛት የሚገኙባት ጽላት እንደሆነች ቅድም ተማምረናል። ይህቺ የአምላክ ማደሪያ ታቦት ከሙሴ እስከ ሰሎሞን ዘመን ድረስ ለእስራኤላውያን ኃይልና ብርታት ሆና ከብዙ መከራ ታድጋቸዋለች። በነገራችን ላይ ታቦተ ጽዮን የበረከት ምንጭ ነበረች ለእስራኤላውያን። በሽታ ሲመጣ ወደ ታቦተ ጽዮን ነበር እስራኤላውያን የሚሮጡት። ጠላት ሲነሳባቸው፣ ወራሪ ኃይል ሲመጣባቸው ወደ ታቦተ ጽዮን ነበር የሚሄዱት። ከዛ ይማለላሉ። ይህም ተጽፏል በብሉይ ኪዳን ላይ በተለይ መጽሐፈ ሳሙኤል
እና ደግሞ መጽሐፈ መሳፍንት አቤት አንድ ልብ የሚነካ ታሪክ አለ። ትዝ አለኝ። ድሮ ነው ያነበብኩት ይህን ታሪክ፣ ግን በጣም ትዝ ይለኛል እስካሁን ድረስ እንዴት በተመስጦ ሆኜ እንዳነበብኩት። በእውነት አንብቡት። መጽሐፈ መሳፍንት ላይ አለ። መጽሐፈ መሳፍንት ታሪክ ላይ እስራኤላውያን በሙሉ ከአንድ ነገድ ጋር ጦርነት ገጥመው ነበረ። ቢንያም ከሚባል ነገድ ጋር ዘምተው ነበር። 400,000 ምናምን ሰራዊት ለ25,000 ቢንያማውያን። ታዲያ እስራኤላውያን ሲሸነፉ ወዴት ነበር የሚሄደው የሚያለቅሱት? የት ነበር ሄደው የሚያለቅሱት? ታቦተ ጽዮን ጋር ያለቅሱ ነበር። እዛ ሄደው ለምን ተሸነፍን እያሉ እግዚአብሔር ምላሽ ይሰጣቸው ነበረ በታቦተ ጽዮን በኩል። እና ምላችሁ ፈልጌ ነው። ጦርነት ራሱ ሲሆን እዛ ሄደው ነበር የሚያለቅሱት። በሽታ ወረርሽኝ ሲመጣ እዛ ሄደው ነበር የሚያለቅሱት። መማፀኛቸው ነበረች። ምን ታቦተ ጽዮን የበረከት ምንጭም ነበረች። ረሃብ ሲመጣም እዛ ሄደው ያለቅሱ ነበር። ስለዚህ እኛም አማናዊቷ ታቦት እመቤታችን ቅድስት ድንግል ማርያምን አማላጅ አድርገን ወደ መድኃኔዓለም ጸሎታችን የምናቀርብባት መሰላላችን ናት። እመቤታችን የጸሎታችን መሰላል ናት። ጸሎታችን የሚያርግባት እመቤታችን ቅድስት ድንግል ማርያም ዛሬም የኃጢአት ዋኢ ሲያቃጥለን፣ የዚህ ዓለም ፈተና ወጀቡ ሲከብደን ወደ ማን ምንጮ? ወደ መብራን። በመብራን አማካኝነት ለጌታችን መድኃኔዓለም አቤቱታ እናሰማለን። እመቤታችን ቅድስት ድንግል ማርያም ሆይ እባክሽ ከልጅሽ አማልጂ እያልን እንማጸናታለን። የዛ ምሳሌ ነው። የበረከት ምንጭ ናት ያልኳቸው አንዱ መማፀኛ ናት ታቦተ ጽዮን። ዛሬም እመቤታችን ለእኛ መማፀናችን ናት። የኖህ መርከብ እንደምንላት ሁሉ ማለት ነው። ይህቺ የአምላክ ማደሪያ ታቦት ከሙሴ እስከ ሰለሞን ዘመን ድረስ ለእስራኤላውያን ኃይልና ብርታት ሆና ከብዙ መከራ ታድጋለች። ሰለሞን በእስራኤል ላይ ከነገሰበት ግማሽ ዘመኑ በኋላ ግን በታሪካቸው ውስጥ ሲያስገቧት በእርሷም ሲጠቀሙ በመጽሐፉም አልተጻፈም፣ ተሰምቶም አይታወቅም። ለምን ጠየኳችሁ? መልሱልኝ። ምክንያቱም የእግዚአብሔር ማደሪያ የሆነችው ታቦተ ጽዮን ወዴት መታለች? ወደ ኢትዮጵያ መምጣቷ ነው። ክርስቶስ ከመወለዱ ከ1000 ዓመት በፊት በኢትዮጵያ ነግሳ የነበረች ንግስተ ሳባ የሰለሞንን ጥበብ ለመመልከት ወደ ኢየሩሳሌም ተጉዛ እንደነበረ አንደኛ ነገስት ምዕራፍ 10 ቁጥር 1 ላይ ተጽፏል መጽሐፍ ቅዱስ ላይ። ንግስተ ሳባ በዚህ ጉዞዋ ከጠቢቡ ሰለሞን ጋር ተገናኝታ ጥበቡን እያደነቀች እርሱንም በእንቆቅልሽ እየፈተነች ለ6 ወራት ያክል በእስራኤል ተቀምጣ ነበር። ታዲያ በዚህ ጊዜ አንድ ሰው ተጸንሶ ነበረ። ማን? ቀዳማዊ ምኒልክ ተጸንሶ ነበረ። ንግስተ ሳባ ከእስራኤል ቆይታዋ ስትመለስ የጸነሰችው ልጅ ተወልዶ አባቱን ለመጠየቅ የመጣ እንደሆነ ያውቀው ዘንድ መለያ የሚሆን የጣት ቀለበት ሰለሞን ሰጣት። ይህንን ይዞ እንዲመጣ ማለት ነው። እርሷም ያንን ይዛ በመመለስ ላይ እንዳለች ባህረ ኤርትራን ተሻግራ ከሀገሯ ድንበር ከሐማሴን አውራጃ ማይበላ የተባለ ቦታ ላይ ስትደርስ ቀዳማዊ ምኒልክን ወለደችው። መንገድ ላይ ማለት ነው። ንግስተ ሳባ ወለደችው። ወደ መናገሻ ከተማዋ ወደ አክሱም ወስዳ በጥበብና በሞገስ ታላቅ አድርጋ አሳደገችው። ከዛ 22 ዓመት ሞላው። ቀዳማዊ ምኒልክ 22 ዓመት ሲሞላው የአባቱን ማንነት ከስም በዘለለ አያውቅም ነበር። ከስም በዘለለ የአባቱን ማንነት ስለማያውቅ አጥብቆ ይጠይቃት ነበር። ማን ነው አባቴ እያለ ይጠይቃት ነበር። አባቴ ማየት እፈልጋለሁ። ብዙ ሹማምንትና ወታደሮችን አስከትላ ከዛ በኋላ ወደ ኢየሩሳሌም ላከችው። እርሱም በጋዛ በኩል አድርጎ ኢየሩሳሌም ገባ። ጋዛ የማን ከተማ ነች? የማን ከተማ ናት? ይሄ ሁሉም የሚያውቀው ነው፣ የፍልስጤም። በጋዛ በኩል አድርጎ ኢየሩሳሌም ገባ። በመልክ ፍጹም አባቱን ይመስል ነበረ። ምኒልክ አባቱን ይመስል ስለነበረ ብዙ ጭፍሮችም ስላስከተለ
እየተከተለ የሀገሬ ሰው ንጉሳቸው ሰለሞን የመጣ መስሏቸው ይሰግዱለት ነበረ ለምኒልክ። ወሬውም ወደ ሰለሞን ቤተ መንግስት ደርሶ ነበር። አባቱ መጥቶ ሲመለከት የእርሱ ልጅ እንደሆነ ሌላ መለያ ሳያስፈልገው አወቀው። ምክንያቱም በመልኩ ፍጹም ራሱን ይመስለው ስለነበር። ይህንንም ራሱ ጠቢቡ ሰለሞን አባቴ ዳዊትን አስታወስከኝ ብሎ ገልጾታል። ከዚህ በኋላ ጠቢቡ ሰለሞን ልጁን በሚገባ ተቀብሎ አስተናገደው። የእስራኤልን ቋንቋ፣ ባህሉን፣ ሃይማኖትና ስርዓቱን ያውቅ ዘንድም ሊቀ ካህኑ ሳዶቅ የሚባል ሰው ነበር በዛቱ። ሳዶቅን በመምህርነት መድቦለት ለ3 ዓመታት ተማረ። ብዙ ጥበብንም ከአባቱ ቀሰመ። ስለማን ነው እያወራን ያለ ነው? ስለ ምኒልክ። በትክክል ስለ ቀዳማዊ ምኒልክ። ነገር ግን ከጥቂት ዓመታት በኋላ እስራኤላውያን ቀዳማዊ ምኒልክ ወደ ሀገሩ እንዲመለስ ንጉሳቸውን ይጠይቁ ነበር። ምክንያታቸው ከላይ እንደተገለጸው አባትና ልጅ በመልክ ይመሳሰሉ ስለነበረ ነው። ሁለቱም በተለያየ ቦታ ለየብቻ ሲንቀሳቀሱ ህዝቡ ለሁለቱም እየሰገደ እጅ እየነሳና እየተምታታ ተቸግሮ ስለነበረ ነው። እናም ለሁለት ንጉስ መገዛት አንችልም፣ ወይ አንተ ውረድ ወይ እሱን አንግሰው፣ አለያም ወደ እናቱ ሀገር ስደደው የሚል ጽኑ ሐሳብ አመጡ። ጠቢቡ ሰለሞን ግን እርሱን በእስራኤል ላይ ሊያነግሰው ቢሻም የእግዚአብሔር ፈቃድ ስላልሆነ አንድም ቀዳማዊ ምኒልክ ወደ እናቱ ሀገር ሄዶ መንገስ እንደሚፈልግ በመናገሩ ወደ ኢትዮጵያ ለመምጣት መዘጋጀት ጀመረ። በዚህ ወቅት ጠቢቡ ሰለሞን ልጄን ወደ መጣበት እንዲመለስ እንደጠየቃችሁኝ አደርጋለሁ፣ ነገር ግን ወደ ሀገሩ ስሸኘው ብቻውን አይሆንም። የኔ የበኩር ልጅ ከዚህ እንደሚሄድ ሁሉ የእናንተም የበኩር ልጆችና ካህናት አብረውት ወደ ኢትዮጵያ ይሄዳሉ ብሎ አዘዘ። በዚህ መሰረት ቀዳማዊ ምኒልክ ወደ ኢትዮጵያ ሊመለስ ተነሳ። 1200 እስራኤላውያን የበኩር ልጆች፣ 318 በአዛሪያስ የሚመሩ ሌዋውያን ካህናትም አብረውት ጉዞ ጀመሩ። ወዴት? ወደ ኢትዮጵያ። ከሄኖክ እስከ ሰለሞን ድረስ የተጻፉ የብሉይ ኪዳን መጽሐፍትና ሌሎች በርካታ ቁሳቁሶች ይዘው ነበር፣ መጽሐፈ ሄኖክንም ጭምር። የታቦተ ጽዮንን ነገር ግን ራሱ ቀዳማዊ ምኒልክ እንኳን ሳይሰማ አዛሪያስ እና ሌሎች ጥቂት ካህናት ተማክረው በሚስጥር ይዘዋት ሊመጡ ተስማሙ ወደ ኢትዮጵያ። ለዚህም ምክራቸው በታቦተ ጽዮን አምሳያ ሌላ ቅርጽ አዘጋጁ። ለመሄድ በሚነሱበት ዕለት ሌሊትም ወደ ቤተ መቅደስ ይዘውት ሄዱ። ከቤተ መቅደስ ሲደርሱም የእግዚአብሔር ፈቃድ ነበርና የቤተ መቅደሱ በር ተከፍቶ ውስጡም በብርሃን ተሞልቶ ታቦተ ጽዮንም ከመንበሯ በመነሳት ከፍ ብላ አገኟት። ዳጎንን ገልብጣ ያንኮታኮተች፣ ኦዛንም ሊደግፋት በሚል ሰበብ ሳይገባው ስለነካት የቀጣችው ታቦት ከእነርሱ ጋር ለመሄድ ተነስታ ከፍ ብላ ሲያገኟት የአምላክን ፈቃድ ተረድተው ይህንንም በማድረጉም እያመሰገኑት በፍጥነት ይዘዋት ወጡ። ታቦተ ጽዮንን በአምሳያዋ የሰሩትንም ቅርጽ በመንበሩ ላይ አስቀምጠው ሄዱ። መንገድ በጀመሩም ጊዜ በኢየሩሳሌም ታላቅ ንውጽ ውስጥ ሆነ። በከተማይቱም መዓት የወረደ ይመስል ነበር። ማይካችሁን ተቆጣጠሩ እሺ። መዓት የወረደ ይመስል ነበረ። ህዝቡም ከልጆቹ መለየቱ ከባድ ሐዘን ሆነበት። በልቅሶና በዋይታ ተከተላቸው። ጠቢቡ ሰለሞንም ይህን ሁሉ ሲመለከት ልቡ በፍርሃት ተናወጠ። ማይክ የከፈተ ሰው አለ? ማይካችሁን ተቆጣጠሩ። ሊቀ ካህኑን ሳዶቅንም ጠራውና የዚህ ልጅ ጉዞ አስጨነቀኝ። ቀድሞ ከእናቱ ጋር በተገናኘውበት ሌሊት በሕልሜ ፀሐይ ከእስራኤል ወጥታ ስትጠልቅ እንደገናም ደግሞ በሌላ ሀገር ሰማይ ስታበራ ተመልክቼ ነበረ። አሁን ደግሞ እንደምታየው ሆነ። እናም ነገሩ ከታቦተ ጽዮን ጋር የሚገናኝ መሰለኝ። እባክህን ወደ ቤተ መቅደስ ሂድና ደህንነቷን አረጋግጥልኝ ብሎ ላከው። ማንን? ሳዶቅ የሚባል ሊቀ ካህንን። ታዲያ ሳዶቅ ገስግሶ ቤተ መቅደስ ሲደርስ የተመለከተውን ነገር ማመን አቃተው። ታቦተ ጽዮንን ከመንበሯ ላይ አጣት። እንደ በድን ሆነ። በግንባሩ ተደፋ።
ንጉሥ ሰለሞን ሳዶቅን ልኮት ሳይመለስ ስለቆየ ያጋጠመውን እንዲያዩ ሰዎችን ላከ። እነሱም ከነበረበት ሲደርሱ ወድቆ አገኙት። አንስተውም ካረጋጉት በኋላ ስለሆነው ነገር ሁሉ ነገራቸው። እነሱም ያዩትንና የሰሙትን ሁሉ ለጠቢቡ ሰለሞን ነገሩት። እርሱም ተቆጣ። ጠቢቡ ሰለሞን በእጅጉ ነው የተቆጣው። ይሄኔ ወታደሮችንም ጠርቶ ታቦተ ጽዮንን የወሰዷትን ኢትዮጵያውያን እንዲከተሏቸው፣ ታቦቷን እንዲያስመልሱ፣ እነሱን እንዲፈጇቸው አዘዘ። ነገር ግን ባህረ ኤርትራን ተሻግረው አልፈው ከሆነ እንዲመለሱና እንዲተዋቸው ነገራቸው። እርሱ ግን ማቅ ለብሶ በእግዚአብሔር ፊት በረከታቸውን ለምን ከነሱ እንደወሰደ መሪር ልቅሶን እያለቀሰ ይለምን ነበር። የላካቸው ጭፍሮቹ ምንም የተመረጡ ፈጣን ፈረሰኞች ቢሆኑም ሊደርሱባቸው አልቻሉም። ምክንያቱም እነ ቀዳማዊ ምኒልክ እነ አዛሪያስ ታቦተ ጽዮንን ይዘዋልና እሳታዊ በሆነ ሰረገላ ተጭነው በነፋስ ፍጥነት ይጓዙ ስለነበር። ይህንንም ክብረ ነገሥት የተባለው ትልቁ የቤተ ክርስቲያናችን መጽሐፍ ከመሬት 1 ክንድ ያህል ከፍ ብለው ይሄዱ ነበር በማለት ይገልጸዋል። 1 ክንድ ከፍ ብለው ይሄዱ ነበረ። በዚህ አይነት አካሄድ ተጉዘው ባህረ ኤርትራን ተሻገሩ። ታዲያ ግብጽ ደረሱ። በኋላ እረፍትን አደረጉ። በዚህ ሰዓት አዛሪያስ ለቀዳማዊ ምኒልክ ታቦተ ጽዮንን ይዘዋት እንደመጡ ነገረው። አይገርም? እስከዚህ ድረስ ማን አያውቅም ነበር? ማን አያውቅም ነበር? ለማምለክ አያውቁም ነበር። አያውቅም ነበር። አይገርም? አያይዞም አንተም ብትሻ ታቦቷንም ወደ ሀገሯ ልመልሳት ብትል አትችልም፣ አባተ ሰለሞንም ሊወስዳት ቢመጣ አይሆንለትም አለው። ከቦታ ቦታ ይዣት እንቀሳቀሳለሁ ቢልም ያለ ፈቃዷ ምንም እንደማያደርግና ሁሉ ነገር በአምላክ መልካም ፈቃድ እንደሚፈጸም ነገረው። ምኒልክ ግን ይህ ሁሉ ሲነገረው የታቦተ ጽዮንን አብሯቸው መሆን እያሰበ ደስታው እጅግ ከፍ ብሎ በሐሴት ውስጥ ነበር። ወዲያውም ህዝቡ፣ ሰራዊቱ ሁሉ እንዲሰሙና ሁሉም እሷን ያደላቸውን አምላክ ልዑል እግዚአብሔርን እንዲያመሰግኑ አዘዘ። እነሱም በሰሙ ጊዜ ደስታቸው እጅግ የበዛ ነበር። በዚህ መልኩ ከግብጽ ምድር ወጥተው እስከ ኢትዮጵያ በታላቅ እልልታ ጭብጨባ እግዚአብሔርን እያመሰገኑ መጡ። መቼ ደረሱ? አክሱም መቼ ደረሱ? ህዳር 21 የነገው ምክንያት እኮ ይሄ ነው። ስለ ነገው ምክንያት ነው እየተነጋገርን ያለ ነው። ህዳር 21 ቀን አክሱም በደረሱ ጊዜ እናቱ ንግስተ ሳባ በግሩም ሁኔታ ተቀበለችው። ደስታና እልልታውን ተመልክታ ያገኙት ነገር እንዳለ ብትጠይቀው ታቦተ ጽዮንን እንዳመጧት ነገራት። የእሷም ደስታ እጥፍ ድርብ ሆነ። የእስራኤል ህዝቦች ግን ቀኛቸውን ተነጥቀዋልና ሐዘናቸው መራር ነበር። ክብር ለእግዚአብሔር ይሁን። ይህንን በረከት ለእኛ ለኢትዮጵያውያን እግዚአብሔር በቸርነቱ ያደለን በእውነት ስሙ የተመሰገነ ይሁን። እዚህ ጋር አንድ ነገር አልተማራችሁ? ምን ያክል እግዚአብሔር ኢትዮጵያን እንደሚወዳት። እጅግ በጣም ነው የሚወዳት። የምር ግን እኔ በጣም የሚያቃጥለኝ ነገር አለ። ትላንትና ያወራሁት ነገር አለ አይደል? መጨረሻ ላይ ልወጣ ስል አያሳዝንም? ወንድሞች፣ እቺን የመሰለች ቅድስት ሀገር ኢትዮጵያ ለእግዚአብሔር አምላክ ለኢትዮጵያ እንዲህ ፍቅሩን እየገለጸ እኛ ግን ሰነፎች መሆናችን በሃይማኖታችን በእውነት በጣም እኮ ነው የሚያንገበግበው። አሁን ዛሬ በአሕዛብ ስትወረድ እቺን የመሰለች ሀገር፣ በእግዚአብሔር የተወደደች ሀገር በአሕዛብ ስትወረድ እንዲህ ዛሬ እኮ በጣም የሚያሳዝነው የትላንትና ክርስቲያኖች ናቸው እኮ ዛሬ አሕዛብ፣ ሙስሊም፣ ፕሮቴስታንት ሆነው የገዛ ታሪካችን የሚያንቋሽሹት አይደል? ተሳሳትኩኝ? እውነት ውሸት? ዛሬ እኮ አሕዛብ ሆነው የትላንት ወለተ ማርያም እኮ ናት ዛሬ ከዲጃ ተብላ ቤተክርስቲያን የምትሰድበው። የትላንት ወልደ ማርያም እኮ ነው ዛሬ መሐመድ ተብሎ ቤተክርስቲያን የሚያንቋሽሸው። በጣም ነው የሚያሳዝነው ከምር። ይሄን ታሪክ እንኳን አያውቁም እኮ፣ ቢያውቁም ይሳደባሉ። በጣም ነው የሚያሳዝነው ከምር። እግዚአብሔር አምላክ ኢትዮጵያን እንዴት እንደሚወዳት
ትንቢተ ምን ላይ ነበር ያነበብኩት? ትንቢተ አሞጽ ነው። ትንቢተ አሞጽ ምዕራፍ 9 ቁጥር 7 ላይ የእስራኤል ልጆች ሆይ እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁ? ምን ይላሉ? እንደማን ልጆች አይደላችሁ? እንደ ኢትዮጵያ ልጆች አይደላችሁም? ተመልከቱ፣ ኢትዮጵያን ለእስራኤላውያን ምሳሌ አድርጎ ሲያቀርባቸው እናንተ እኮ እኔ ኢትዮጵያን በማየው አይኔ እኮ ነው እናንተን ማያችሁ ማለት እኮ ነው። ምን ያክል ቦታ እንዳላት ኢትዮጵያ ተመልከቱ። በእግዚአብሔር እይታ ውስጥ ምን ያክል ቦታ እንዳላት እናንተ ለኔ እንደ ኢትዮጵያውያን አይደላችሁም ወይ? አስቡት። ግን እኛ ሰነፎች ሆነን በእውነት ለእምነታችን ደካማ ሆነን ዓለም በዘፈኗ ወሰደችን፣ በጭፈራዋ አታለለችን። ለሃይማኖቱ ቦታ ማይሰጥ ትውልድ ተነሳ። እንደኔና እንደናንተ አይነቱ ቦታ ማይሰጥ መንፈሳዊ ቅናት የሌለው ትውልድ ተነሳ። ዘፈን የሚያታልለው በጣም ነው የሚያሳዝነው ከምር። እና በእውነት ጥልቅ መንፈሳዊ ቅናት ሊያድርብን ይገባል። ሃይማኖታችን አጥብቀን ወደን የቀድሞዋን ኢትዮጵያ መመለስ መቻል አለብን። የቀድሞዋን ኢትዮጵያን ለመመለስ ከየት ነው የምንጀምረው? ከራስ ጀምር። መጀመሪያ ራስን ከመለወጥ፣ ከዛ ራስን ከለወጥክ በኋላ አጠገብ ያሉትን ሰዎች ለውጥ። አጠገብ ያሉትን አንተ በጣም ጠንካራውን፣ ከዛ አጠገቡ ያሉትን ደግሞ ጠንካራ አድርጋቸው ልክ እንዳንተ። እነሱም ደግሞ ለሌላው ምሳሌ እንዲሆኑ ጀምር። ልክ ሻማ ከአንዱ ተለኩሶ ሌላው እንደሚያቀጣጥለው ማለት ነው። እኛም ራሳችንን እህት ወንድሞች እንደዚህ ብንነሳሳ ስንቱን እንለውጥ ነበር። አንድ የምንማረው ትምህርት ይሄ ነው። እና እስራኤላውያን ታዲያ ታቦተ ጽዮን ከመጣች በኋላ ብዙ ቅዱሳን ነበሩ እየተነሱ የሚያጥኗት ታቦተ ጽዮንን። በጣም ብዙ ቅዱሳን በአዲስ ኪዳን አጥነዋታል። በጣም የበቁ አባቶች በስውር እየሄዱ ያጥኗት ነበር። ታዲያ ኢትዮጵያ ውስጥ በጣም ብዙ መከራ፣ በተለይ ኢትዮጵያ ማትረሳው፣ ኦርቶዶክስ ተዋሕዶ ማትረሳው፣ ሃይማኖታችን ማትረሳው ሁለት መከራ በኢትዮጵያ ገጥሟታል። በግራኝ መሐመድ እና በዮዲት ጉዲት ጊዜ። በግራኝ መሐመድ 15 ዓመት ሙሉ፣ በዮዲት ጉዲት ደግሞ 40 ዓመት ሙሉ በጣም መከራ ነበረ በኢትዮጵያ። ግን ያው ሁሉ ጊዜ ታልፎ እዚህ ደረጃ ደርሰናል። እግዚአብሔር ይመስገን። ቀሪው ደግሞ እንግዲህ የድሮ አባቶቻችን ታግለው እዚህ ካደረሱልን ይሄንን ዘመን ደግሞ መዋጀት የማን ድርሻ ነው? የማን ድርሻ ነው? የኛ ድርሻ ነው ማለት ነው። ለምን ግን እግዚአብሔር አምላክ ታቦተ ጽዮንን ከእስራኤል ወሰደባቸው? ምክንያቱም እስራኤላውያን አስቸጋሪ ናቸው። በነገራችን ላይ በእውነት በጣም አስቸጋሪ ናቸው። መጽሐፍ ቅዱስን ያነበበ ሰው የእስራኤልን ማንነት በደንብ ነው የሚረዳው። እስራኤላውያን ቶሎ ብለው ወደ ጣዖት አምልኮ ይመለሱ ነበር። በጣም እግዚአብሔር ያዝንባቸው ነበር። እስራኤልን እጅግ ናቀ። የዮሴፍን ድንኳን ተዋት ይሌላ። እንደው መዝሙረ ዳዊት ላይ አንበባችሁ ከሆነ መዝሙሩ 104 አካባቢ 104 105 እስራኤልን ናቀ። መዝሙሩ 88 ላይ ምክንያቱም ይቅር በለን ይሉታል፣ ይቅር ይላቸዋል። እንደገና ተመልሰው ውሻ ወደ ተፋቱ ይመለሳል፣ ደግሞ የታጠበች እሪያ በጭንቃ ለመንከባለል ትመለሳለች እንደሚለው እንደገና ይመለሱበት ነበር። ከዛ በኋላ እግዚአብሔር የእነሱን ኃጢአተኝነት ደግሞ እኮ ታቦተ ጽዮን ከተማረከች በኋላ ማነው ወደ ኢትዮጵያ ከመጣች በኋላ ከዛ በኋላ የተነሱት ከሰለሞን በኋላ የተነሱ ነገስታት አብዛኞቹ ጣዖት አምላኪዎች ነበሩ። እነ ምናሴ ሌሎቹም በጣም ጣዖት አምላኪዎች ነበሩ። እነ አካብ ጥቂት ነገስታት ናቸው ንጹሃን፣ እነ ኢዮስያስ እነ ሕዝቅያስ ያሉ። ሌሎቹ ግን እንዳለ ጣዖት አምላኪዎች ነበሩ። ታዲያ ተመልከቱ፣ እዚህ ጋር አንድ ትምህርት እንማረት ወንድሞች። እግዚአብሔርን የምትረሱ ተጠንቀቁ፣ አለዚያ ይነጥቃል ይላል። እስራኤላውያን ምን ተነጠቀችባቸው? ታቦት። የሰው ልጅ ከኃጢአት ማይወጣ ከሆነ ምኑ ይነጠቅበታል ማለት ነው? ምኑ ይወሰድበታል? ጸጋው። በትክክል ይኸው እነሆ እንደ ሌባ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ ይላል። ያለህን ነገር እንዳይወስድብህ ከኃጢአት ዓለም ተለይ፣ በቅድስና ኑር፣
ታቦተ ጽዮንን እኔ እንደወሰድኩባቸው ከእስራኤላውያን ለኢትዮጵያውያን ለሚሻሉ ከነሱ ለሚሻሉ ሕዝብ እንደሰጠሁት እኔም ካንተ ጸጋን ወስዳለሁ። ልጄ ከኃጢአት ዓለም ውጣ፣ ልጆቼ ከኃጢአት ዓለም ውጡ፣ የጸጋ ልጅነታችሁን አታስነጥቁ እያለን ነው እግዚአብሔር። ለኛ መልእክቱ ይሄ ነው። ለኛ መልእክቱ ይሄ ነው እና እህት ወንድሞች አንድ የምንማረው ትምህርት ይሄ ነው በእውነት። ስለዚህ በታቦተ ጽዮን አምሳል ደግሞ ማንን ተቀብላለች እመቤታችን? በታቦተ ጽዮን አንጻር በስደት ማን መታ ነበር? እስቲ ወደ ኢትዮጵያ ማናት የመጣቸው? ወለላይቱ እማምላክ መታለች። ጌታ መድኃኒዓለምን ታቅፋ ማን ሲያሳድድ? ሄሮድስ ሲያሳድድ ወደ ኢትዮጵያ መታ። በእንግድነት መታ። ኢትዮጵያውያን በፍቅር ነው ያስተናገዷት። ግብፃውያን ሲከፉባት፣ ኢትዮጵያውያን ግን በፍቅር ነው ያሳደጓት። እመቤታችን የኢትዮጵያውያን ደግነትን ተመልክታ ልጇ ከአስራት አድርጎ እንዲሰጣት ለምና ጌታ መድኃኒዓለም አስራት አድርጌ ሰጥቼሻለሁ ብሏታል። ስለዚህ እኛም እህት ወንድሞች የእመቤታችን አስራት ሀገሯ ሕዝቦች እንደሆንን ሁሉ እመቤታችንን በፍጹም ልባችን ልንወዳት፣ ልናከብራት፣ ልንማጸናት ይገባል ማለት ነው። ይሄን ይመስላል በእውነት የወለላይቱ እናታችን የቅድስት ድንግል ማርያም ረድኤትና በረከት በሁላችንም ላይ ይደርብን፣ አሜን። በታቦተ ጽዮን ኢትዮጵያ ሀገራችን የጎበኘ የባረከ አምላክ በእመቤታችን ምልጃና ጸሎት ምልጃና ቃል ኪዳን ቸሩ መድኃኒዓለም እኛ ኃጥአን ባሮችንም ያስበን፣ የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አንቺን የያዘ ሰው ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ። ሁሉም ይሸፈናል በረድኤትሽ ጥላ። አንቺን የያዘ ሰው ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ። ሁሉም ይሸፈናል በረድኤትሽ ጥላ። በረከትሽ ብዙ የደናግል ገንዘብ፣ የምስኪናን እናት የርሁባን ቀለብ፣ ለሁሉ መጋቢ ጸጋሽ የማይጎድል ስምሽ ጥዑም ምግብ ከረሃብ የሚያስጥል። ስምሽ ጥዑም ምግብ ከረሃብ የሚያስጥል። አንቺን የያዘ ሰው ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ። ሁሉም ይሸፈናል በረድኤትሽ ጥላ። አንቺ ብትመጪ ከምስኪኗ ቤቴ እንደ መጥምቁ እናት በዛልኝ ሐሴቴ። የአዲስ ኪዳን ቁርባን መንበር ጠረጴዛ ጽድቅን አሸተትን የሕይወትሽን ማዛ። ጽድቅን አሸተትን የሕይወትን መዓዛ። አንቺን የያዘ ሰው ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ። ሁሉም ይሸፈናል በረድኤትሽ ጥላ። ልቤ ተጠራጥሮ ኪዳንሽን ካልከዳ ልመናም አልወርድም አልይዝም አቅፏዳ። ሁሉን የሞላሽ መመገብ ታውቂያለሽ።
ቢዝቁት የማያልቅ ጸጋና ሀብት አለሽ። ቢዝቁት የማያልቅ ጸጋና ሀብት አለሽ። አንቺን የያዘ ሰው ይጎርልበታል። በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ። ሁሉም ይሸፈናል በረድኤትሽ ጥላ። የእግዚአብሔር ማረፊያ ኪሩባዊት ዋሻ የሕይወት ውሃ ምንጭ የሕግ መፍሰሻ ነበልባል ተዋሕዶሽ ሙሴስ አንቺን አይቷል። ጫማውን አውልቆ በፊትሽ ተደፍቷል። ጫማውን አውልቆ በፊትሽ ተደፍቷል። አንቺን የያዘ ሰው ይጎርልበታል። በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ። ሁሉም ይሸፈናል በረድኤትሽ ጥላ። የእግዚአብሔር ማረፊያ ኪሩባዊት ዋሻ የሕይወት ውሃ ምንጭ የሕግ መፍሰሻ ነበልባል ተዋሕዶሽ ሙሴስ አንቺን አይቷል። ጫማውን አውልቆ በፊትሽ ተደፍቷል። ጫማውን አውልቆ በፊትሽ ተደፍቷል። አንቺን የያዘ ሰው ምን ይጎርልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ። ሁሉም ይሸፈናል በረድኤትሽ ጥላ። አንቺን የያዘ ሰው ምን ይጎርልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ። ሁሉም ይሸፈናል በረድኤትሽ ጥላ። ልዑል እግዚአብሔር የድንግል ማርያም ልጅ ስሙ የተመሰገነ ይሁን። ወለላይቱ እናታችን ስሟ የተመሰገነ ይሁን። አሜን። አንድ ታሪክ ልንገራችሁ። ዳዊት ካለችበት ቦታ ወደ ምን አመጣ? ወደ ራሱ ቤት። የእግዚአብሔር ታቦት በድንኳን እየኖረች አይገባም አለና አጅቧት ከኮሬብ ወደ ጽዮን ከተማ ወደ ዳዊት ከተማ ይዟት መጣ። ሲመጣ በፊቷ ብዙ መስዋዕት እያቀረበ ነበር። በታቦቷ ፊት መስዋዕት እያቀረበ እርቃኑን ሆኖ እየዘለለ ይዘምር ነበር፣ ያመሰግን ነበር። እና ኦዛ በድፍረት ማንነካ ታቦቷን በድፍረት ኦሪት ማን ነው መጽሐፈ ሳሙኤል ካለ ላይ ምዕራፍ 6 ቁጥር 6-8 ላይ ኦዛም እጁን ዘርግቶ የእግዚአብሔርን ታቦት ያዘ፣ የእግዚአብሔርም ታቦት በኦዛ ላይ ነደደ፣ እግዚአብሔርም በታቦቱ አጠገብ በዚያው ቀሰፈው፣ በእግዚአብሔርም ታቦት አጠገብ ሞተ ይላል። በንቀት በድፍረት ስለነካት ማለት ነው። ተመልከቱ፣ እመቤታችንን የሚዳፈሩ የሚንቁ ሰዎችም መጨረሻቸው እንደዛ ነው። እግዚአብሔር የንስሐ ጊዜ በምሕረቱ ሰጥቷቸው ነው እንጂ ፍጻሜያቸው እነሱም እንደዛ ነው የሚሆኑት። ከእመቤታችን የተጣላ መጨረሻው እንደዛ መሆኑን የሚያመለክት ነው ማለት ነው ይሄ ተአምር። ምክንያት አስቡት፣ የጽላት ማደሪያ የሆነችዋን ታቦት ኦዛ በድፍረት ንቆ ከነካ አማናዊው የጌታ ታቦት የሆነች አማናዊው የጌታ ማደሪያ የሆነች እመብርሃንን የሚንቅማ የሚያቃልል ምን ያክል ቅጣት ይገባ ይሆን? አስቡት፣ ምን ያክል ቅጣት ይገባ ይሆን? እዚህ ጋር አንድ መረዳት ያለብን የእመቤታችን ድንግልና ንጽሕና የሚያቃልል ባለቤቱን ካልናቁ
ባለቤቱን ካልናቁ አጥሩን አይነቅንቁ። ጌታ መድኃኒዓለምን ካልናቁ ካልተደፋፈሩ የማንን ድንግልና ንጽህናን አይክዱ? የመብርሃንን ንጽህና ድንግልና ምልጃ ሊንቁና ሊያቃሉ አይገባም ማለት ነው። እዚህ ጋር አንድ ታሪክ አለ። ታዲያ አያይዞ ማን ነው ዳዊት ፈራ። በታቦተ ጽዮን ፊት ኦዛ ሲሞት አየና ወይኔ አለ። እንደውም ቦታውም የኦዛ ስብራት ብሎት ነበረ። ደነገጠ። ኧረ እንደዚህ ነው እንዴ ትቀስፋለች እንዴ አለና ፈርቶ የአንድ ሰው ማን ቤት ነበረ አቢዳራ፣ እዛ ቤት ታቦቱን አስቀመጠ። እዛ በረከት በበረከት አደረገችው ታቦተ ጽዮን የሱን ቤት በረከት በበረከት ስታደርገው ወይኔ ለካ የበረከት ምንጭ ነው እንዴ ሰው ቤት ያስቀመጥኳት አለና እንደገና አስወጣት። አስወጥቶ እያመሰገነ በክብር እልል እያለ ወደ ማን አስገባ? ወደ ከተማው አስገባት። ዳዊት። አያቸው ለናቃት ላቃልላት መርገምን መቅሰፍትን፣ ላከበራት ደግሞ ምን ታመጣለች ማለት ነው? በረከትን። አንድ የምንማረው ትምህርት ይሄ ነው። እግዚአብሔር አምላክ የናቁኝ ይናቃሉ፣ ያከብሩኝን አከብራለሁ ብሏል። ስለዚህ በእመቤታችን ምልጃ ተማጽኖ እመቤታችን የሚያከብር ለበዓሏ ክብር የሚሰጥ የሚያመሰግን የሚያወድሳት ልክ እንደ ታቦቱ ቤት እንደገባቸው እንደ አቢዳራ በረከትን ያገኛል ማለት ነው። እንደ ኦዛ የተዳፈረ የናቀ ያቃለለ ደግሞ ተሰብሮ ይቀራል ማለት ነው እንደ ኦዛ። እና አንድ የምንማረው ይሄንን ትምህርት ነው። በእውነት የእመቤታችን ረድኤትና በረከት በሁላችንም ላይ ይደርብን። በሰማነው ቃል በተማነው ትምህርት 30 60 100 የምናፈራ ያድርገን። ቸሩ አምላካችን መድኃኒዓለም ከእመቤታችን ረድኤት በረከትን ያሳድርብን። አሜን። እንደ ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረትህ ይቅርታ ስጠን፣ ይቅርታ ስጠን፣ ከኃጢአቴም አንጻኝ ከክፉ በደሌ፣ ከክፉ በደሌ ለዚያች ክፉ ኃጢአት እንዳልሆናት ሎሌ፣ እንዳልሆናት ሎሌ። እኔስ አበሳዬን በደሌን ሳውቀው፣ ኃጢአቴን ሳውቀው ከቶም የሚያድነኝ ቸርነት ነው፣ ቸርነት ነው። አንተን ብቻ በደልኩ ክፉም አደረግሁ፣ ክፉም አደረግሁ። አሁን ይቅር በለኝ፣ ከፊት ወደቅሁ፣ ከፊት ወደቅሁ፣ ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ ቅዱሳን። አሁን ትቀበል ዘንድ ጸሎታችንን ልመናችንን ጌታ ሆይ ላክልን ቅዱስ መንፈስን ጰራቅሊጦስን። አሁን ትጠብቅ ዘንድ ሀገራችንን ሃይማኖታችንን
ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን በደላችንን ደምስስልን ኃጢአታችንን ይቅር በለን ንጹሕ ልቡናን ፍጠርልን አቤቱ ከፊት አታርቀን የመዳንን ተስፋ ስጠን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን አምላክ ሆይ ያለፈውን ሳምንት ባርከ ቀድሰ ሰላም አኑረ ለዕለተ ሰንበት በሰላም ያደረስከን ቸሩ መመኪያችን መድኃኔዓለም እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ አደረስከን። ስለ ድንግል ማርያም ብለህ ከዕለተ ሰንበት ረድኤት በረከትን አሳትፈን። ከተወዳጅ እናትህ ከእመብርሃን ረድኤት በረከትን አሳትፈን። በምልጃዋም ከኃጢአታችን አንጻን ከበደላችንም እጠበን። የስምህ ቀዳሽ የመንግስትን ወራሽ ለመሆን አብቃን። ልባችንንም ለጽድቅ ሥራ አነሳሳልን። ወደ ቀናውና ወደ ምሕረት ጎዳና እምራን። ፍጻሜያችንም አሳምርልን። አምላካችን መድኃኔዓለም ሆይ ሀገራችን ኢትዮጵያን ጠብቃት። አምላካችን ቸሩ መድኃኔዓለም ሆይ ሀገራችን ኢትዮጵያን ባርካት። አምላካችን መድኃኔዓለም ሆይ ሀገራችን ኢትዮጵያን ባርካት፣ ጠብቃት። ከሃይማኖት ያፈነገጡትንም ወደ ሃይማኖት መልሳቸው። ጌታ መድኃኔዓለም ኢየሱስ ክርስቶስ ሆይ በልዩ ልዩ እንግዳ ትምህርት ተወስደው ሃይማኖታቸውን የከዱትን ወደ ሃይማኖቱ መልስልን። አምላካችን ኢየሱስ ክርስቶስ ሆይ በእምነት ውስጥ ያሉትንም አጽናልን። ልባችንን ለጽድቅ ሥራ አነሳሳልን። ወደ ቀናውና ወደ ምሕረት ጎዳና እምራን። ፍጻሜያችንን አሳምርልን። ማህበራችንን አንድነታችንን ባርክልን፣ ጠብቅልን፣ ቀድስልን። ጌታ መድኃኔዓለም ኢየሱስ ክርስቶስ ሆይ የስምህ ቀዳሽ የመንግስት ወራሽ ለመሆን አብቃን። ሰላምን ላጣው ሰላምን አድልልን። ለተጨነቀው መረጋጋትን ሰላምን አድልልን። ጌታ መድኃኔዓለም ኢየሱስ ክርስቶስ ሆይ ለታመመው ፈውስን ምሕረትን ላክልን። አምላካችን ኢየሱስ ክርስቶስ ሆይ ወደ ሀገሩ ለመግባት የሚናፍቀውንም ለሀገሩ ወደ ሀገሩ እንዲገባ አምላካችን ጎዳናውን መንገዱን አቅናልን። ጌታ መድኃኔዓለም ኢየሱስ ክርስቶስ ሆይ በኃጢአት ዓለም የራቀውን ወደ ንስሐ ሕይወት አቅርብልን። ከስጋው ደሙ የራቀውን ለስጋው ደሙ አብቃልን። ጌታ መድኃኔዓለም ኢየሱስ ክርስቶስ ሆይ ዲያብሎስንና ሰራዊቱን ከእግራችን በታች ጣልልን። አምላካችን ኢየሱስ ክርስቶስ ሆይ እኛ ኃጢአተኞችና በደለኞች ባሪያዎችን በመንግስት ታስበን ዘንድ ሰዓተ መዓልቱን ባርከ ቀድሰ ሰላም እንዳዋልከንም ሰዓተ ሌሊቱን ባርከ ቀድሰ ሰላም ታሳደረን ዘንድ የነገውም ሰዎች ትለን ዘንድ ቅዱሱ ገናናው ስምንም ለማመስገን ታበቃን ዘንድ በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላምን እልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት የተወዳጇ እናታችን
የመብርሃን አማላጅነት የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን አምላካችን በሰላም አሳድረን አምላካችን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን እመቤታችን አማላጃችን ተመልከች ወደኛ እመቤታችን አማላጃችን ተመልከች ወደኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተሰጠን ሕይወትንም አገኘን ጸጋን ተሰጠን ሕይወትንም አገኘን በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን እናመሰግንሃለን እግዚአብሔር ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲአነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትው በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን።